የአምነን አብሮ አደግ ጓደኛው መታለች። አያቱ ለሱ ሚስት የምትሆነው አብሮ አደግ ጓደኛው ናት ብላ አስባ ጄሪን ከዚህ ከቤት ጓዟን ይዛ እንድትወጣ አስጠንቅቃታለች። ጄሪ የሆነ ነገር ማድረግ አለብኝ ብላ አስባለች። ሙስጠፋ ላይ ባደረገችው ነገር ሁሉ ዋጋ ልከፍል እንደሆነ ሲነገራት ነበር። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሙስሊም ክርስቲያን ወገኖቼ ሰላማችሁ ይብዛ እያልኩኝ ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ነባሮች ደግሞ ላይክ ሼር ማድረጋችሁን እንዳትረሱ። የድር ድራማን ይዤላችሁ መጥቻለሁ። አብራችሁ ይቆዩ። የድር ድራማ ሲጀምር አምነን አብሮ አደግ ጓደኛዬ ነው ብላ የምትለው እንግዲህ የአምነን አያት እስር ቤት እንደሆነ ስለነገረቻት ሁሉንም ነገር ለመጨረስ በዛ ላይ ደግሞ የህግ ባለሙያ ስለሆነች ከፖሊሶች ጋር ተነጋግራ አምነንን ከእስር ቤት ለማስፈታት ደፋ ቀና ብላ እስር ቤት የታሰረበት ቦታ ሄዳ ተነስ እንሂድ እንጂ እኔ ፖሊሶቹ ጋር ያለውን ነገር ጨርሻለሁኝ ተነስ እንሂድ ብትለውም እሱም ቢሆን እኔ ሁኔታውን ማንም እንዲሰማ አልፈለኩም፣ አንቺም ቢሆን መህር ትችያለሽ፣ እኔ ጉዳዩን ጨርሼ እመጣለሁ፣ ግን አሁን ደግሞ ከእስር ቤት መፈታት አልፈልግም ብሎ ሲመልስላት እሷም ቢሆን እኔ ከፖሊሶች ጋር ሁሉን ነገር ጨርሻለሁኝና ቀጥ ብለን ወደ ቤት እንርታና ቶሎ አያትህም እንድንመጣ ነግራናለች አለችው። እሱም ቢሆን እንደዛ ከሆነ እሺ ብሎ ተያይዘው ቤት ሄዱ። ቤት ሲሄዱ አያትየዋ በደስታ ነው የተቀበለቻት። በቃ የልጅ ሚስት የምትሆነው የልጅ ልጅ ሚስት የምትሆነው እሷ ናት፣ ከጎኑ ቁማ ስለ ድርጅቱም ህይወቱንም የምታቃናለት እሷ ናት ብላ አምናለች። በተለይ ደግሞ የእርሻ ስራውን ሁኔታውን አይታ እንዴት የእርሻውን ስራ እንዴት ስታስኬድ እንደነበር ባይኗ በብረቱ ስላየች ጠንካራና ብርቱ ሰራተኛ ስለሆነች ከአምነን ጎን እንድትጠፋ አልፈለገችም እና ቤት ከሄደች በኋላ በቃ ሻወር ልውሰድ ብሎ እሱ ከሄደ እናቴ አያትየዋ በደስታ ተቀብላ ሰላም እያለቻት እዚህ ቤት ያሉትን ሰዎች በሙሉ እንዳታምናቸውና የበታች አድርገው እንዳይስሏትና እንዳስቅላቸው ፊት እንዳሰጣቸው አስጠነቅቋት። ጄሪ ስለተፈጠረው ነገር ምንም አታውቅም። አምነን እስር ቤት መሄዱና ፖሊሶች ይዘውት መሄዱ ምንም የምታውቀው ታሪክ የለም። ስልኩንም ብደውል አያነሳም። ምን ተፈጥሮ ነው እያለች የደረሰበትን ችግር ማንም ሳይነግራት እንግዲህ አያትየዋና የአምነን የአብሮ አደግ ጓደኛው ሳሎን ቁጭ ብለው እያወሩ እያለ መታ ስትጠይቃቸው አምነን የት ነው ስልክ ብደውልለትም አይሰራም የት ገብቶ ነው ብላ ስትላቸው አያትየዋና አብሮ አደግ ጓደኛይቱ ስስቁባት ሙድ ሲይዙባት ነበር። እሷም ግራ ገብቷት ከሚመልሱልኝ ለምንድን ነው የሚስቁት እያለ ግራ በገባት ሰዓት አምነን መጥቶ ሰላም ካላቸው በኋላና ከተቀላቀለ በኋላ ለምንድን ነው የጠፋው? ስልኬን ብደውልልህ እኮ አታነሳም፣ ምን ሆና ነው ብላ በጥያቄ አፋጠጠችው። አብሮ አደግ ጓደኛው አይኑን እያየች በሳቅ ፈረሰች። በጀሪ ላይ አያቱና አብሮ አደግ ጓደኛው ሙድ ይዘውባታል። በቃ ይችን መንቅሬ ያስወጥቼ ለልጅ የምትሆነው አብሮ አደግ ጓደኛው ነው ብላ አያቱ አስባለች። በሌላ በኩል እየተፈጠረ ያለውና ዞር ዞር እያለ ያየችው እያንዳንዱ ሰው ስትተዋወቅ እዚህ ቤት ያለ ሰው ኗሪ ብቻ ሳይሆን ይሄ ቤት የማደጎ ቤት ነው የሚመስለው እያለች ብሌንን ጠየቀቻት። ብሌን ጥሩና ደግና ጥሩ ቀና መልስ ነው የምትሰጠው። አዎ ልክ ነሽ፣ ብዙ ሰዎች ነን ያለ ነው ምን ብላ መለሰችላት። ወደ ላይ ከሄደች በኋላ ጄሪን አስጠርታ አያትየዋ እዚህ ቤት ምን እያደረገች እንደሆነና ልብሷን ጠቅልላ ከዚህ ቤት መውጣት እንዳለበት አምናንም ቢሆን ግራ ጎኑን እንዳገኘ አስረዳቻት። ጄሪ ድንግጥ አለች። ምን ማለት ነው ደግሞ ይሄ ብላ መለሰችላት። አያትየዋ በቃ ከዚህ በኋላ አታስፈልጊውም ለአምነን ጥሩና ደግ ሚስት የምትሆነው አሁን ያየሻት ልጅ ናት። ልጅቷን ብትንከባከቢያት ነው የሚሻልሽ፣ አለበለዚያ አስተሳሪ ስታረጊበት የነበረውን በስተጀርባ እያንዳንዱ ነገር ለአምነን ነገር እሱ መንቅሮ እንዲያስወጣሽ አድርጋለሁ ብላ ስታስጨንቃት ደግሞ ከስንቱ ሴት መሀል መርጦ ሚስቱ ያደረገኝ እኔ ነኝ፣ መቼም ቢሆን እኔ ነኝ እንጂ ሚስቱ ሌላ አትሆንም እያለች የምትፈጽመውን ነገር ቃል ገብታ ተለያዩ። በሌላ በኩል ጄሪ ግራ ገብቷት ሄዲ አምነንን ብሌንን አማከረቻት ስለተፈጠረው ነገርና እዚህ ቤት ውስጥ ማንም ቦታ እንደማይሰጣት ለምን እንደተቀመጠች ግራ ገብቷት ሚስቱ የአምነን ሚስት ሆና ግን ደግሞ እሱ እንደ ሚስት እንዳልቆጠራን ጠየቀቻት። ብሌንም ቢሆን ማንም ሰው ቦታ ካልሰጠች እዚህ ያልሆነ ቦታና የማይመጥንሽ ቦታ መቀመጡ ትርፉ ድካም ነው፣ ለምንድን ነው የምትቀመጩ ብላ መለሰችላት። እሷም ቢሆን እንግዲህ ፍቅሩን ፈልጋ ሳይሆን ጥቅሙንና ሀብታምነቱን የአምነን ሚስት ናት መባሉንና በቃ ክብሯን ዝቅ አድርጋ ከማይሆን ሰው ጋር አብራ መኖሯን ደስተኛ ያስመስላታል።
ከዚህ በፊትም ያለውን የሙስጠፋን ህይወት ያበላሸችው ገንዘብ አንጣ በማለት ውጣ ውረድ እንዲሸከም ያደረገችውም እሷ ናት። አሁን ላይ ዋጋ እየከፈለች እንደሆነ ገብቷታል። እና ዛህራ እየተፈጠረ ባለው ነገር በተለይ ደግሞ የአምነን አያት አብሮ አደጉን ስላመጣቻትና ብሌንን የተዋት ሆኖ አይተዋት ሆኖ አሁን ላይ እሷን ማስታወስ አትችልም፣ ከጎኗ መቆም አትችልም ብላ ተጨንቃለች። ሜርሲ ተብዬዋ አዲስ የመጣችው የአምነን አብሮ አደግ ጓደኛ ሁኔታዋ ደስ ስላላላት እቺ ሴትዮ ጄሪንና ብሌንን ልታጨልላቸው ነው እንዴ? ምን እየሆነች ነው ብላ በውስጧ ማውራት ጀመረች። ግን ደግሞ የአምነን አያት የሆነ ችግር እንዳለና ከበስተጀርባቸው መጥፎ ስራ እየሰራች እንደሆነ ስለገባቻት ይችን ሴትዮ ቦታ እንዳትሰጥና ምንም ቢሆን ከፊት ለፊታችን ስትቆም ምንም አይነት ወሬ እንዳታወራ አስጠንቅቃታለች። እንደ ስራሽ ቢሆንማ አንቺና 4 እግር አውጥቶ እንድትይዢ ማድረግ ነበር፣ ግን ደግሞ ግፍ ይሆንብኛል፣ ምንም ቢሆን ፈጣሪን ፈራለሁ ብላ ዝም አለች የአምነን አያት። በሌላ በኩል እንግዲህ አብሮ አደግ ነኝ የምትለው ከእስር ቤት አስፈትተው የመጣችው የአምነን ጓደኛ ዘና ፈታ እንዲል ብላ የልጅነታቸውንም ጨዋታ ጥሩ ጊዜ እያስታወሰች የሚጠጣና ሻማ ምናምን አድርጋ ግቢ ውስጥ ፏ ብትን ብለው እየጠጡ ነው። እሱም ቢሆን ያለውንና የሚሆነውን ነገር ደስ ብሎታል። በሚያዩ ነገር ከስንት ጊዜ በኋላ መሰለሽ እንደዚህ ፏ ብትን ያልኩት ማለት ብዙ ችግር በዙሪያ ብዙ ችግሮችን አሳልፍ ያለው እያለ ስላሳልፈው መከራ እየነገራት በዛውም ቢሆን የልጅነት ጨዋታቸውን ቴሜት የሚለውን ነገር አስታውሳ እየተጫወቱ ሁሌም ከጎንህ ነኝ፣ እንደዚህ መጨነቅ የለብህም፣ እስከዛሬ ያለፈው አልፏል፣ ከዚህ በኋላ ነገም ዛሬም ከጎንህ ነኝ ብላ አቅፋ ሰላም ስትለው ጄሪ እንዳጋጣሚ ሆኖ በመስኮት ስታይ ምን ማድረግ እንዳለባት ባሏ ነው፣ ግን ደግሞ ከማንም ሴት ጋር መሆን የለብህም ብላ መከልከል እንደማትችል በዛ ላይ ደግሞ አያትየዋ የያዘችባት ትልቅ ወጥመድ መጥፎ ስትሰራ የያዘችባት ነገር ስላለ አሁን አምነንን ከማንም ሴት ጋር እንዲያትሆን ማለት አትችልም። አያትየዋ ጨርቅሽን ይዘሽ ውጪ ያለቻትን ነገር አስታውሳ አምነንን አሁን ማናገር አትችልም እና የተቀላቀይ የምትጠጭ ከሆነ እያሉ ጄሪን እንግዲህ ትክን ብግና አድርጋታለች። ያምነን አብሮ አደግ ጓደኛው ማለት ነው። እና በመከራም ቢሆን ተቀላቅላ ባሽሙር እየነገረቻት ወደ ውስጥ ገብቻ አረፍ ልበል እናንተ ጥሩ ጊዜ ያሳልፉ ብላ ያው ጥሩ ጊዜ እንደማያሳልፉ ጠንቅቃ ታውቃለች። ግን ጥላት ዲያለች። በመጨረሻም አይነጋ የለም ምሳ ሰዓት ደርሶ ሁሉም በየምግቡን እየበላ መልካም ምግብ ብለው እና ዛህራ ወደ ኪችናቸው ሄዱ። አምነንም እንግዲህ ሀያቱም ልጄ ከዚህ በፊት የፈለግሽውን ነገር ይቀርብልሻል፣ አምነንም ከጎንሽ ነው፣ የምትፈልጊውን ነገር ጠይቂ፣ አንቺ የዚህ ቤት ንግስት ነሽ እያለች የአምነንን የልጅነት ጓደኛውን አብሮ አደጉን እንድትሞላቀቅና እንድትንደላቀቅ ማንንም ቢሆን የማዘዝ መብት እንዳላት ስልጣን ሰጥተዋታል። አምነን አያት የወደዷት ይመስላሉ። ያው የወደዷት ያላትን ኃይልና የስራዋን ቅልጥፍና አንዳንድ ነገርና በዛ ላይ ደግሞ አብረው ስላደጉ ነው እንጂ እኔ ምኗም አልተመቸኝም። እና ልጅቷም ራሱ በዚህ ቅጽበት እንደዚህ መቀበላቸውና እንደዚህ ማስተናገዳቸው ደስ ብሏታል። አምነንም በእጅ ያስገባዋለሁ ብላ ወስናለች። በመጨረሻም እንግዲህ አይኗ እያየ ጄሪ በቅናት እየተንጨረጨረችን ቢሆን እኔ ሚስቱ ያው በአደባባይ ያገባት ሚስቱ ፊት ተቀምጣ አብሮ አደግ ጓደኛው እጇቸውን ቆላልፈው ወደ ውጭ ምንደርስበታልና ይዘን እንሄድ እማሳይህ ቦታ አለ ብለው ይዛው ሄዳ እዛ ሳየችው ቦታ እንግዲህ ስታስጎበኝ ውላ ማታ ሳይመሽ ወደ ቤት ሲመጡ ተያይዘው በረክ ስከፍት አስባችሁታል? ሚስቱ እንደ ዘበኛ በር ስትከፍት አብሮ አደግ ጓደኛው ነኝ የምትለው ደግሞ እጁን ይዛ ጃኬቱን ለብሳ ከውጭ ስትገባ አንተ ያዝልኝ እዛው እና ጄሪ እየተፈጠረ ባለው ነገር ቀጥል እያለች ለነገሩ የሙስጠፋ ጡር ነው። የትኛውም ሰው ቢሆን የሰራውን ስራ ዋጋ ሳይከፍል አይሞትም። እና በሙስጠፋ ላይ ያደረገችው ነገር አሁን ላይ ዋጋ እያስከፈላት ነው ጄሪ ተብየዋ። ከዛ በመጨረሻም ወደ ክላስ መግባት ፈልጋለሁ ብላ እንግዲህ ክላስ አብረው ተያይዘው ገብተው ግን እንዳጋጣሚ ቢሌን ወደ ታች ስትወርድ ጃኬት ወርቆ ስታገኝ ምናልባት ያምነን ነው ብላ ጃኬቱን ይዛ ወደ መኝታ ክላሱ ልትገባ ስትል እንዳጋጣሚ ሆኖ ከአብሮ አደግ ጓደኛው ጋር ታኝቶ አየችው። ምኒቱ ናት እንደው የወንድ አልጫ የሆነ አላህ ይጠብቀን። የወንድ ከርፋፋ ምንድነው የአስሩ ሴት ጋር መወተፍ? እኔ በጣም ነው የሚያስጠላኝ እንደ አይነት ወንድ
ቆይ ኮስተር ብሎ መጀመሪያ የዚችን የብሌንን ህመም አስታሞ የምታስታውስበት መንገድ ለምን እንትን አይልም ማለት አሁን እሷም እንዲታስታውስ ከፈለገ እስከዛሬ ሲያዝናናት የነበረበት ቦታ ወስዶ ምናምን በቃ እዛ ቦታ ያችንም ህፃኗን ጋር ምናምን እንዲታስታውስ መርዳት አስሩ ጋር መለጠፍ ምን የሚሉት ነው የወንድ ያልጫ እሱ ይሰጉራን እና ወድ ቤተሰቦችዬ ብሌን እንግዲህ ክላሱ ገብታ ጃኬቱን ልትሰጠው ስትል አጅሬው አምነን ከዚች ከአብሮ አደግ ጓደኛው ጋር ተኝቶ ተቃቅፎ እያየች ጀሪም ቅጥል ብሌንም ቅጥል ብለው ድራማ ያልቃል እላችኋለሁ። ስለነበረ ቆይታ አመሰግናለሁ። ኔክስት በሌላ ፓርት እስከምንገናኝ መልካም ሁሉ መኝላችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ባይ ባይ ቻው።